ፈርተው ራሳቸው የሚያጠፉ ሰዎች እንዳሉ ማለት ገና ካሁኑ ሳይደርስብኝ የሚሉ ሰዎች አሉ ያልሆነውን በመፍራት በዚህ ጊዜ ደግሞ ያው እንደምናውቀው እንደ ነገ የሚያስፈራ ነገር የለም እና ነገ ቃል አልተገባችልህ ስለ ነገ አትጨነቁ ነገ ለራሱ ይጨነቃል ያለው እኮ ጌታችን ለዛ ምን የትኛው ታዲያ ነገን ማሰብ በየትኛው መንገድ ነው ዛሬን የሚያኖርህ ወጣቱ ስራ የሚያገኝበት ኦፖርቹኒቲ በጣም እያነሰ ነው ስራ እየጠፋ ነው ትምህርት እየከበደ ነው እንጀራ እየተወደደ ነው ኑሮ እየተወደደ ነው ላንተ ዓላማ አለኝ ይላል መጽሐፍ ቅዱስ ላይ እግዚአብሔር ሰው ካለ አስቀምጦልሃል ማለት ነው ግን ፈልጎ ማግኘት ደግሞ ያንተ ድርሻ ነው አመጣ ይሄ ነው ብሎ በጆሮ አይነግርህ ይሄንን ማወቅ አለብህ አለማማረር የሰው ልጅ ትልቁ ፈተና ባይዘው እግዚአብሔር ማማረሩ እንባ ዝምታ እግዚአብሔር ፊት በጣም ቫልዩብል ናቸው ሞክር በቃ ሞክር ጣለው ካልሆነ ለምን አትተው ምን ችግር አለው እግዚአብሔርን እንደመጠበቅ በቃ የሚከስነህ ነገር የለም በጸሎት ታግሳችሁ በተስፋ ጠብቁት ነው የሚለው ቅዱስ ጳውሎስ ሶ መፈተንህ ምናምን ሁሉ ነገር ውስጥ ገብታ እግዚአብሔርን አለማማረር ነው ከፈተና መውጣት ማለት ሶስት ነገሮች ነው ያሉት ትላንት ዛሬና ነገ እኔ ማቀድ ችግር የለውም ቤተክርስቲያናችንን ማትከለክልም ታቀዳለች ሁሉ ነገር ራሷ እቅድ ነው ማለት ያለቀ ጉዳይ ነው እሷ ነገ ምን እንደምታረግ ታውቃለች ከነገ ወዲያ ምን እንደምታረግ ታውቃለች ቤተክርስቲያን ምን እንደሚቀደስ ምን ቅዳሴ እንደሚቀደስ ምን ማህሌት እንደሚቆም ምን ወረብ እንደሚባል የታወቀ ነው ያለቀ ጉዳይ እና የሚከለከል ነገር አይደለም ግን ነገን ማቀድህን የምታቀዳቸው እቅዶች ዛሬን እንዳትኖር የሚያደርጉ ከሆነ ትክክለኛ እቅድ አይደለም ዛሬን ከመኖር የሚገድቡ እቅዶች መሆን የለባቸውም ዛሬ እንዳትበላ የሚያደርግህ ነገ የምትቆጥበው ገንዘብ ሊኖር አይገባም ይሄን ማወቅ አለብህ ዛሬን አንተን አስርቦ ስለ ነገ እንድታስብ ስለ ነገ ጥጋብ እንድታስብ የሚያደርግ እቅድ ልክ አይደል ሶ ዛሬን ከመኖር ማለት ዛሬን ፕሬዘንት ሆነ ከመኖር ዛሬ የመዳን ቀን ዛሬ ነው እንደተባለ ዛሬ ንስሐ ከመግባት ዛሬ ስጋው ደሙ ከመቀበል የሚከለክልህ እቅድ መሆን የለበትም የዛሬ 5 ዓመት አቺቭ ለማድረግ የምታስበው ነገር ያው ዞሮ ዞሮ ላቀድከው ነገር ሳክሪፋይስ የምታደርጋቸው ነገሮች አሉ ሳክሪፋይስ የምታደርጋቸው ነገሮች ግን ዛሬን መሆን የለበትም እና ለስንት ነገ ዛሬን ረግጠናልኛ ነገ እንደውለታለን ብለን ያጣነው ስንት ሰው አለ በጣም ነገ ንስሐ ገባለሁ ብሎ ተኛ በዛው ቀረ ይባላል እነዚህ እቅዶች አይደሉም ነገ ንስሐ ገባለሁ እቅድ መሆን የለበትም ነገ ስጋው ደሙ ቀባለሁ እቅድ መሆን የለበትም ነገ በላለሁ እቅድ አይሆንም ነገ ጓደኞቼን ጠቅማለሁ ነገ ቤተሰቤን አስባለሁ እቅድ አይሆንም ስራህን ልታቅድ ይችላል ነገ እንዲያደርጋለሁ እሺ ባታደርገው ዛሬ ባታደርገው የሚያጎልህ ነገር የለም አይደል ለምሳሌ በሳምንት 3 ቀን ጂም የሚገባ ሰው አሰበን በሰኞ ሮብ ዓርብ ነው ጂም የሚገባው አለ ሰኞ አለ መግባቱ አይገድለውም ይሶይ ሶ ፓስ መደረግ የሚችል ነገር ጂም ያን ያህል ህይወትህ እንትን አይደለም ሶ ተፈልጓለ ግን ሮብ ማድረግ የምትችለው ነገር ብትሞት የሚቀርብህ ነገር አለ ብትሞት ግን ንስሐ ይቀርብሃል ብዙ ነገር ያበላሽብሃል ነገ ባትኖር እና ነገ ቃል አልተገባችልህ ስለ ነገ አትጨነቁ ነገ ለራሱ ይጨነቃል ያለው እኮ ጌታችን ለዛ በጣም ብዙ ሰው ነገን በመፍራት ታውቃለህ ነገን ፈርተው ራሳቸው የሚያጠፉ ሰዎች እንዳሉ ማለት ገና ካሁኑ ሳይደርስብኝ የሚሉ ሰዎች አሉ ኮሮና ላይ ሳይዛቸው ራሳቸውን ሳይጠፉ የነበሩ ሰዎች አሉ ኮሮና ይዞኝ ቫይረሱ ይዞኝ ከምሰቃይ ብለው ራሳቸውን ከፎቅ ሲጥሉ የነበሩ ሰዎች አሉ ያልሆነውን በመፍራት በዚህ ጊዜ ደግሞ ያው እንደምናውቀው እንደ ነገ የሚያስፈራ ነገር የለም በጣም ነገሮች ሁሉ ዲጂታላይዝድ ይሆኑ ነው ወጣቱ ስራ የሚያገኝበት ኦፖርቹኒቲ በጣም እያነሰ ነው የሚያስቡት እነሱ ነው ስራ እየጠፋ ነው ትምህርት እየከበደ ነው እንጀራ እየተወደደ ነው ኑሮ እየተወደደ ነው ምን የትኛው ታዲያ ነገን ማሰብ በየትኛው መንገድ ነው ዛሬን የሚያኖርህ ሶ ያለች አሁን ናት አሁን ፕሬዘንት እኔ ተርኒንግ ፖይንቴ ይሄን ማሰብ ነው በነገራችን ላይ በጣም ቅርብም እኛ ሞትን አናቆም ነበር በቤተሰብም በምንም አናቆምና ሰንበት ቤት ውስጥ በጣም የምንወደው ሰው ካጣን በኋላ የሁሉም ሰው ፐርስፔክቲቭ ይሄ ነገር ኤግዚስት ያደርጋል ማለት ነው በዚህ ደረጃ ቅርብ ነው ሞት የሚገርምህ ባይዞ ያጠገብ ሲደርስ ነው የሚታወቅ ኦኬ ከዚህ በኋላ አላገኙ ማለት ይሄ ሰውዬ የለም ምድር ውስጥ ለአንዴና ለዘላለም ነው ያጣሁት ድምጹንም አልሰማውም ፊቱንም አላየውም ሪላይዝ ታርግ ተደነግጣል እና በዛ መሃል ነው በቃ አንድ ታሪክ አየውና ግራ ገባኝ የቅዱስ ዮሐንስ ወንጌላዊ ቤተክርስቲያናችን ቁጽረ ገጽ ብላ ነው የምትጠራው ፊቱ ኩምትር ያለ ነው የተኮሳተረ ነው የጌታችን ስጋ በቃ ስቃይ ስላየ ትራውማቲዝድ ሆኗል ሊስቅ አይችልም ዮሐንስ ሊስቅ አይችልም አይቷል ፊት ለፊቱ እና እንደዛው ግን አንዴ ስቋል ተላለች እና ያቀመድ ነው በመንገድ እየሄደ አንድ ሰው ልብስ ያሰፋልሃል እና ከልብስ አሰፊው ጋር ይጨቃጨቃል ለአመት የሚሆነኝ ነገር ነው ወይ ጠንካራ ነው ወይ ያለ ይጣላሉ እና ዮሐንስ ያዋል ንጻሬ መላእክት ላይ ስለደረሰ መላእክት ይገለጡለት ስለነበረ አንድ መላእክት ገልጦ ይሄ ሰው ይጣው ነገ ጧት ነው የሚሞተው አሉ
እና ይህን ስቶሪ ስሰማ ደነገጥኩ። አጠገቤ አንድ ሰው ነበርና እንዳጋጣሚ ሆኖ አጠገቤ ያለው ሰው በቃ ጥሩ ሁኔታ ላይ አልነበርኩም ምናምን ሲጠይቀኝ አጫጭር መልስ ነው መልስለት ምናምን ደነገጥኩ። ለምሳሌ እንዴ ይሄ ሰውዬ ነገ ጧት ቢሞት ምንድነው የምለው? ኦኬ the last time የነበረን ኤክስፒሪየንስ ምን ነበር ከሱ? ምክንያቱም ያንን ያጣነውን ሰው ማሰብ ጀመርኩና ለቅሶ ላይ ሳስብ ወይኔ ይቅርታ ሳልጠይቅሽ እያለ የሚያለቅስ ሰው አለ፣ ወይኔ ታመሽ ሳልጠይቅሽ የሚል ሰው አለ፣ እንደሰደብኩሽ ሄድሽ የሚል ሰው አለ። ትዝ አለኝና ኦኬ ሰው ለካ ነገም ሊሞት ይችላል እና ሁሉንም እየዞሩ ማቀፍ the last time የምትነጋገረው ነገር አንተ እንድትቆጭ ማድረግ የለበትም። ከሰው ጋር ያለ ኤክስፒሪየንስ እንደዛ መሆን የለበት። ሰውን ስታገኘው ነገ እንደማታገኘው አድርገህ የመጨረሻ ጊዜ እንደሆነ አድርገህ አስብ። አግኝ የእውነት ክርስቲያን ትሆናለህ። ከዛ በኋላ ማስቀየም አትፈልግም፣ ትንሽ እንዲቀየምም አትፈልግም። ነገሮችን ቶሎ አስተካክለህ ነው የምትሄደው። ጊልትነቱንም አትችለው። ከዛ ራስህ ነገ እንደሚሞት ሰው ነው የሚኖረው። ትልቁ ጥያቄ አያርግብና ዛሬ ብንሞትና እግዚአብሔር ፊት ብንሄድ እኔ እግዚአብሔር እስከዛሬ የሰራውን ኃጢአት ሁሉ ይቅር ብያለሁ፣ ግን በዛሬው ውሎ ብቻ ልፍረድብህ ቢል ራሱ በዛሬው ውሎ እውነት መንግስት የሚያስገባው ውሎ ነው ያልከው። በጣም የምተኛበትን ሰዓት ቀንሰህ እንኳን 16 ሰዓት ምናምን ብንል ሰው በ16 ሰዓት የሚያድነውን ነገር ማድረግ ያቅቷል። አንድ ቀን እኮ ነው ይሄ ላይክ አንድ ቀን በጣም ትንሽ ናት። ከብዙ አመታት ከኖርከው 20 ምናምን አመታት እግዚአብሔር አንድን ቀን ልቁጠርልህ ቢልህን እንኳን የሚቆጠርልን ነገር የለም። እና ያንን ማሰብ ሁሉም ነገር በቃ እንደሚያልቅ ማወቅ ትልቅ ነገር ነው ከሞት በኋላ ያለው ህይወት። እና አባቶች ያስረዱ ይህችን ብቻ ምሳሌ ልናገር። ነፍሰ ጡር እኛ በቃ ዓለም የሆነች ነፍሰ ጡር ሴት ናት ብላስ እና 9 ወር እንደሚቆይ ህፃን ነኝ እየኖርክ ያለው 8 ወር ከ29 ቀን እንደቀረው ሰው ነው። እና እንዴት ነው የእናትህ ሆድ ውስጥ አንተ ህፃን ስለመግባት የምታስበው? ህፃን ስለመገንባት ምናምን በጣም ሞኝነት አይደል? ሊወጣ እኮ ነው ማለት ለአንዴና ለዘላለም የማይመለስበት የእናቱ ሆድ ውስጥ ስለ 5 ዓመት እቅድ ማቀድ ሞኝነት ነው። ማቀድ ያለበት የሰው ምንድነው? ከተወለድኩ በኋላ እንዲሆናለሁ እና ዓለም አመጣህ በሞት ተወልደሃለች። ወዴት? ወደ ዘላለማዊ ህይወት ወደማያልቀው ማለት ነው። ለዛ ነው ፕላን መደረግ ያለበት። እና ቅድም እንዳልኩ ኢንቴንሽን ነው ሰው ያቅድ ማቀድ ያለበት ነገር እቅዱ ለነገው ለተባለው ለዘላለማዊ ህይወት የሚሆነው ነገር ካቀድክ ፎቅ መገንባት አሰብካ ፎቁን ነዳያን የሚመገቡበት ብትል አየ ለመዳን ነው ያርክ ያለው ኢንቴንሽን እግዚአብሔር እስከሆነ ድረስ ችግር የለም ፕላን አታርግም። መጽሐፍ ማሳተም የምትፈልግ ከሆነ ሰክሰስፉል የሆነ ደራሲ ይሆናለሁ ሚል ሐሳብ አለ፣ ህዝቡን እቀይራለሁ ወደ እግዚአብሔር አቀርባለሁ ሚል ኢንቴንሽን አለ። ይሄ እስከሆነ ድረስ የዛሬ ቢሊዮን ዓመትን ብታቅድ ትክክል ችግር የለው። እና ከሁለት አንፃር ነው ኢንቴንሽንህ እቅድህ ውስጥ ያለው ኢንቴንሽን አንተን ማጥቀም ሳይሆን ክርስቲያን ለመሆን ከዛ ለወደፊት ለዘላለማዊ ህይወት የሚሆነን ነገር ስንቅ የሚያደርግ። ሁለተኛው ደግሞ ዛሬህን የማይገልብህ እቅድ ነው መሆን ያለበት። ይሄንን ካሰበ ሰው ምንም ቢያቀድ ችግር የለም። the reason behind በጣም ስትሮንግ ነገር ነው። ግን ቅድም ለምሳሌ ስለሞት አነሳና ምን ያህል እኮ ኢምፖርታንት እንደሆነ እኮ የምናውቀው ዌስተርን ወርልድ ላይ ትላልቅ ዲቤቶችን ከፍቶ የሚያከራክር ነገር እኮ ከሞት በኋላ ህይወት አለ ወይስ የለም ነገር ነው። ምክንያቱም ሊትራሊ አሁን ላይ ለምንኖረው ህይወት ሴንስ የሚሰጠውም የማይሰጠውም ይሄ ኮንቨርሴሽን ነው። በጣም በቃ የለም ከዚህ በኋላ ህይወት አይቀጥልም ብለህ ካሰብክ ይሄ ምንም እንትን የለውም። ምን ታረጋለህ? ምንም ሴንስ የሚሰጥ ነገር የለውም። ስለ ቀላል ነገር አይደለም። like for a moment ሰው አሁን እዚህ ጋር የሆነች ሞመንት ወስዶ ቢያስበው ይሄንን ኢንተርናላይዝ ማድረግ ከቻለ እውነት እንዴት ነው አንዳንዴ በጣም ነገሮች ይደጋገቡና እኮ ዝም ብሎ ውስጣችን ሳይገባ እየነጠረ ይመለሳል። የእውነት ላይ ከሞትክ በኋላ ሌላ ደግሞ የሆነ የሚጀምር ነገር አለ። ከዛ ደግሞ አያልቅም፣ በጣም ደግሞ ረጅም ነው። እና አሁን ላይ የምትሰራው ነገር ነው ደግሞ የዛ ፋውንዴሽን። ይሄ ጀስት ዝግጅት ነው። በጣም ከባድ ነገር ነው። እና ከባድነቱም ደግሞ የምታውቀው ዓለም ላይ በቢሊየን የሚቆጠሩ ሰዎች ይሄንን ማመን አቅቷቸው አይ ጭራሽ በቃ እንደዚህ የሚባል ነገር የለም ህይወታችን እዚሁ ነው የሚያልቀው፣ እዚሁ ነው የሚያልቀው፣ የፈለግነውን ነገር አድርገን መኖር እንችላለን ወደዛ ማየት እንትን ይገባዋሉና ኢቨንቹዋሊ እግዚአብሔር ሲረዳቸው ይመለሳሉ። ግን እኛ ደግሞ ክርስቲያኖች በተለይ እዚህ ምድር ላይ ለምንኖረው ኑሮ በሆነ መንገድ እግዚአብሔርን ምክንያት እያደረግን እንሰንፋለን። በጣም ያየሁት ነገር ነው ራሴም ላይ ሌላም ሰው ላይ ያየሁት ነገር ነውና እግዚአብሔር ሲፈቅድ እግዚአብሔር ባለቀና ብዙ ጊዜ እኮ ተብሏል። ቤተሰብም ሲሉ ሰማለሁ፣ እኔም ራሴን ስል ብዙ ጊዜ ይዤዋለሁ። እና ከዛ ግን እንዴት ነው እግዚአብሔር ሲፈቅድ የምናውቀው?
ምን ማለታችን ነው? እግዚአብሔር ሲፈቅድ እያልን የምንተዋቸው ነገሮች እውነት እግዚአብሔር እንደው የእሱን ፈቃድ እየጠበቅን ነው ወይስ እግዚአብሔር ሲፈቅድ እያልን የእኛን ስንፍና እየሸፈን ነው? እና ይሄንን ከምን አንግል ታየዋለህ? አንደኛ። ሁለተኛ ደግሞ ምንድነው ማድረግ ያለብኝ? በቃ ምን ልስራ ምን ላድርግ እያለ የሚጨነቅ ሰው አለ። በሆነ መንገድ ደግሞ እግዚአብሔርን ያምናል። እግዚአብሔር አንተማ ጥለኸኝ አጥለኝም እኮ በቃ እዚህ ምድር ላይ አምጥተኸኝ ለዚህማ አይደለም እኮ እዚህ ያስቀመጥከኝ የሆነ ነገር ደግሞ እኮ ታደርግልኛል ደግሞ እያለ የሚያስብ ሰው አለ፣ ከእግዚአብሔር የሆነ ነገር የሚጠብቅ። ይሄ እንዴት ታየዋለህ? እግዚአብሔር ሲፈቅድ የማይፈቅዳቸውንም የሚፈቅዱ ነገሮች ኦልሬዲ ኦብቪየስ ናቸው በጣም። በነገራችን ላይ ህይወታችን ላይ ሬር ነው ከ1000 ሰው አንድ ሰው ነው የእግዚአብሔር ፍቃድ በቀጥታ እንዲጠይቅ የሚያደርግ ጉዳይ የሚገጥመው። በጣም ተጽፏል፣ ተሰብኳል፣ ያልተወራለት ነገር የለም ነው። እኔ ያልተነገረ ያልተጻፈ ነገር የለም። በጣም ብዙ አለ። እውነቱን ተነጋግረን አምነህ ሁሉን ነገር ፈትሸህ እግዚአብሔር ስለዛ ጉዳይ በሆነ ቅዱስ ካላጻፈው ጉዳዩን ያኔ ሜቢ መብት ሊኖር ይችላል። ቁጭ ብለህ ራሱን እግዚአብሔርን መጠበቅ ማለት ነው። ግን ነግሮሃል፣ ቼዝ አድርግ እስኪ መጀመሪያ አንተ ተራመድ፣ ፈልግ። እግዚአብሔር ምንድነው ለአንተ ዓላማ አለኝ ይላል መጽሐፍ ቅዱስ ላይ። እግዚአብሔር ሰው ካለ አስቀምጦልሃል ማለት ነው። ግን ፈልጎ ማግኘት ደግሞ ያንተ ድርሻ ነው። አመጥቶ ይሄ ነው ብሎ በጆሮ አይነግርህ። ይሄንን ማወቅ አለብህ። እና እግዚአብሔር ሲፈቅድ ብለን ምን ሰንፍላቸው ነገሮች ካልፈቀደ ይከለክልሃል። አንተ ዝም ብለህ ሄድ። ካልፈቀደ ታውቃለህ። ስለዚህ ጀምረው ከዛ በኋላ ታውቀዋለህ። አዎ ሞክር፣ በቃ ሞክር፣ ጣለው። ካልሆነ ለምን አትተውም? ምን ችግር አለው? ጥሩ ኤክስፒሪየንስ ነው። ባይዘው የሆነ ነገር ጀምሮ መተው ራስህን ድሪምን ልክ ነው አይደለም የሚለውን ነገር ለማወቅ ማለት ነው። እና ደግሞ ራስህን መጠየቅ አለብህ። እኔ እግዚአብሔር ይወደዋል አይወደውም ገት ፊሊንግስ ስለኛ ነበር። ህገ ልቦና ራሱ ይነግራል። ተዚ ይለኛል። አሁን ይሄን ነገር ያወቅ ግቢ እንጃ በልተን ምናምን እና አስተናጋጆቹን ሳያቸው መተው አይደለም የሚወስዱት ግቢ። ያው ላውንች ሄደህ ነው የምትመልሰው። ስትመጣ ተቀብለህ ነው የምመጣው። እየዞሩ ነው የሚለቅሙት። እና አስተናጋጁ ማስተናገድ አይደለም ደካም የሆነበት ሄዶ ትሪውን መሰብሰብ ነው። ሶ ለምን አላግዘው የሚል ሀሳብ መጣልኝ። ግን ዊርድ ነገር ነው። ትሪ ተሸክመ በዛ ሁሉ ግቢ ተማሪ አልፈ ለአስተናጋጆች መስጠት ዊርድ ነገር ነው። ሶ ለምንድን ነው ማድረገው? የመጀመሪያው ኩዌሽን እግዚአብሔር ይወደዋል አይወደውም? እቺ ጥንቷ ነገር ላይ ራስን መጠየቅ አለብህ። አዎ ጓደኞቼ እንጫጫሉ፣ ሰው በጣም እንደወርድ ያደርኛል፣ ግን እግዚአብሔር ይወደዋል። ሶ ትክክል መሆኑን በእግዚአብሔር መውደድና ለመውደድ እርግጠኛ ሆን ካርል ድፍረቱን ለማግኘት ደግሞ እኔ ለሰው መመክረው ነገር አንድ ነገር ለማድረግ ከሰው ጀጅመንት ከይሉኝታ ለመዳን ይህንን ባድርገው አንድ ሰው የሆነ ነገር በማድረግ የሚመጣበት ትልቁ ሪስክ ቴክ የሚያደርገው ክፉ ነገር ሞት ነው። እሞታለሁ ወይ ትሪ መልሽ ያልኩኝ ራሴ። አብዛኛው በጣም አሪፍ ነው። አብዛኛው ፍራቶቻችን የሚያምሩት ወደ ሞት ነው። ግን አይገልህም። ሶ ትሪ መመለስ አይገለኝም። ሁለቱ ነገሮች በጣም ፓወርፉል ነው። እና ሳነሳው ከተንጫጫ ምን ልታረግ ነው ምናምን ልመልስ ነው ትሪ ለምን እንዴ ምን ችግር አለ በግስ ኧረ አንተ ምናምን በኮንፊደንስ ሰውም እያየኝ ነው ምናምን። ከዛስ እቺ ትንሽ ነገር ህይወት ላይ ትላልቁ ዲሲሽኖች ላይ ደግሞ ይመጣል። በህይወት የምትወሰናቸው ትልቅ ነገር ላይ ስትደርስ ይሄን ነገር እግዚአብሔር ይወደዋል ወይስ አይወደውም ውስጥ ራሱ ይነግራል። 2 ደቂቃ ሜዲቴት ብታደርግበት ይገባል። ሁሉም ነገር እንግዲህ መደጋገም አያስፈልግም። ሁሉም ነገር የሚከለለው በኢንቴንሽን ነው ብለናል። ለማን ብዬ ነው ማድረገው ብለህ ራስን ጠይቃ የሚመለስልህ መልስ የእግዚአብሔር ፍቃድ ነው። የእግዚአብሔር ፍቃድ የሚሆነው ስለ እግዚአብሔር ብለህ የምታደርገው ከሆነ። ስለዚህ ሰው የሚጠብቀው የሆነ ይሄ በቃ እግዚአብሔር በፈቀደ ሰዓት እግዚአብሔር በፈቀደ ጊዜ የሚባል ነገር አንተ ነህ ጊዜውን ሴት የምታደርገው። አንተ ነህ የምትሄደው። እሱ ካልፈቀደ ይነግርሃል። ጊዜው ካልሆነ ይመልስሃል። አያደርስም እዛ ነገር እዛ አትሄድም የሚባሉ እኮ የምንጠብቃቸው ነገሮች እኮ አሉ። እግዚአብሔር ከፈቀደ የምንላቸው ነገሮች አሉ። ግን ስንፍና ሊያደርግብህ አይገባም። አሁን ንስሐ እግዚአብሔር ከፈቀደ አይባልም። ስጋው ደግሞ እግዚአብሔር ከፈቀደ አይባልም። ፈቅዶልሃል። ገብቷል። ግን ልጅ መውለድ ያቃት ሴት ምናልባት እግዚአብሔር ከፈቀደ ልትል ትችላለች። ግን ቼዝ ማድረግ አለባት። እሷም ቢሆን መለመን አለባት። መጸለይ መሳል ሊኖርባት ይችላል። ሞክረ እስከ መጨረሻው አንተ ያቅምን ሞክረ ነገሩ አይሳካና ያኔ እግዚአብሔርን ጊዜ ልትጠብቅ ትችላለህ። ግን አንዳንዴ እንዴት ነው መሰለ በጣም ጊዜው ራሱ እኮ ሲቆይ ነገሩ አልመጣ ሲል እኮ እንደውም በጣም ቢዝነስ ላይ ሰክሰስፉል የሆኑ ሰዎችም በብዙ መንገድ የሚያስተምሩት ነገር ይሄ ነው። ደግሞ ሰክሰስፉል ሰዎች ወይም ደግሞ አስፈሪ የሚባሉ ሰዎች ምድር ላይ የሚያስፈልገውን ኢፈርት በሙሉ የሚያስገቡ ከዛ ግን ለመታገስ ፈቃደኛ የሆኑ ሰዎች ናቸው። ቶሎ እንዲመጣ ኤክስፔክት የማያደርጉ ቶሎ እንዲመጣ ኤክስፔክት የሚያደርግ ሰውን ያህል ነው የሚሰሩት። ከሚባለው በላይ ይሰራሉ፣ ግን ውጤቱን ቶሎ አይጠብቁትም፣ ይታገሱታል። እነዚህ ሰዎች በጣም አደገኞች ናቸው ይባላል። በጣም በዛ መሀል ነው እግዚአብሔርን እንደመጠበቅ በቃ የሚከስህ ነገር የለም። እግዚአብሔር ባስጠበቀ ልክ ነው የሚከስህ። በጠበቀው ልክ ነው የሚከስህ ሲሰጥህ ማለት ነው።
ልክ እንደዛው ነው። በምድርም በሰማይም ነው የሚከሰበ ነገራችን። አለማማረርህ የሰው ልጅ ትልቁ ፈተና ወይ እግዚአብሔርን ማማረሩ መውደቁ ነው። አሁን አባታቸውን የበለ ጸልየ አቤት ወደ ፈተና አታግባን ይባላል አይደል? እና ቅዱስ ቄርሎስ ጉድጓድ አይኑር ብሎ መጸለይና ጉድጓድ ውስጥ አታግባኝ ብሎ መጸለይ ይለያያል። ወደ ፈተና አታግባኝ ማለት ፈተና አይኑር ማለት አይደለም። ፈተናው ይኑር ግን ፈተናውን አልውደቅ። ፈተናውን መውደቅ ምንድነው ካልከኝ በመከራና በችግርህ ጊዜ እግዚአብሔርን ማማረር። ከዛ ቅዱስ ጳውሎስ ሲከተልና 3 ደቂቃ ነው ያቸው ይላል። እሳት ውስጥ እኮ ገብተዋል ግን አላቃጠላቸውም። ገብርኤል ያዳናቸው እነዛ 3 ወጣቶች እሳት ውስጥ ገብተዋል ግን እሳቱ አላቃጠላቸው። መፈተንህ ምናምን ሁሉ ነገር ውስጥ ገብተህ እግዚአብሔርን አለማማረር ነው ከፈተና መውጣት ማለት። ፈተናን አለመውደቅ ማለት በመጠበቁት ስትሆን ራሱ እግዚአብሔርን በመጠበቁት ስትሆን እግዚአብሔር ያህል ቁጭ ብሎ እየሰማህ እኮ ነው። እንግዲህ የልብህን ጩኸት መቼም አትደብቀው። እግዚአብሔር ዝምታም ይጮሃል አንዳንድ ጊዜ እግዚአብሔርን ጭቅጭቅ አለማድረግ ራሱ። ሊቀ ነቢያት ሙሴ ህዝቡን ይዞ ከወጣ በኋላ ከፊት ለፊቱ የኤርትራ ባህር ከኋላው የፈርዖን ወታደር መጣበት። መሀል የተጨነቀ ህዝቡ ቅውጥ ያደርገዋል። አንተ ገደል ከተትከን የግብፅ ሽንኩርት ይሻለን ነበር ይሉታል። እሱ ግን ዝም አለ፣ ምንም አልተናገረም። እና እግዚአብሔር እንዳሉ ታውቃለህ ሙሴ ሆይ ለምን ትጮህብኛለህ አለው። ዝምታው በጣም እንባ ዝምታ እግዚአብሔር ፊት በጣም ቫልዩብል ናቸው። እና በጸሎት ታግሳችሁ በተስፋ ጠብቁት ነው የሚለው ቅዱስ ጳውሎስ። በቃ እየጸናችሁ እየጸለያችሁ እግዚአብሔርን ጠብቁት። እና በዚህ ነው ፈቃዱን ምናምን የሚባሉ ነገሮች በቃ ይሄ ጉዳይ እግዚአብሔር ፍቃድ እንደሆነ አላውቅም የምታውቅበት መንገድ ተቀምጦልሃል። መጽሐፍት አሉ፣ አባቶች አሉ፣ ጸሎት አለ፣ ሱባኤ አለ። አድርግ። እስከዛ ድረስ ሄደ የእውነት ተነጋግረ ራስን ሳትዋሽ እስከዛ ድረስ ከፒኩ ድረስ ማድረግ እስከምትችሉ ድረስ ሄደ። ዝም ካለ ያን ጊዜ መጠበቅ ጀምር። በቃ እግዚአብሔር ሲፈቅድ ይሆናል የሚባለው አንተ ይፈርተን ከጨረስክ በኋላ